አሁን የምንጾመው እኮ ለዛሬ ለምናገኘው የዕለት እንጀራ አይደለም፣ ለዛሬ ለምናገኘው ስጋዊ ፈውስ አይደለም። ይሄንን እያሰብን የምንጾም ሰዎች ካለን አልገባንም። ትዕቢተኛ የሚያደርግ ደስታ አለ። እኮ ፍልሰታን 16ቷን ቀን መሬት ነው የምተኛው። 7 አጋንንት ከወጣላት በኋላ ቅዱስ ለመባል የበቃች እኮ ነው። እንደ ማርያም መግደላዊት አጋንንት ከወጡልን በኋላ ዳግም ተጠናክረው እንዳይመጡ በቤቱ መጽናት አለብን። ጋኔን የለብኝም እግዚአብሔር ይመስገን ሰይጣን ከኔ ርቆ ነው ያለው እንላለን። ይሄን የሚያደርግ ሰው ክፉ ጋኔን በሱ ላይ አለ። ግድ መጮህ አይደለም፣ ግድ መለፍለፍ አይደለም፣ ግድ ድንጋይ መወርወር አይደለም። ሐሜት፣ ዝሙት የህመም አይነቶች አሉ። እስከ መጨረሻው ድረስ የማይቋረጥ መድኃኒት ያላቸው እና እኮ አጋንንት እንደፈለጉ የሚያደርጉን ከእግዚአብሔር ጋር ያለን ግንኙነት ሲቋረጥ እየጠበቁ እኮ ነው። በሕይወትም መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ይጣላል ይላል። እግዚአብሔር ከዚህ ይሰውረ። ኢትትፈስሑ እስመ አጋንንት ይገንዩ ለክሙ። የሉቃስ ወንጌል ምዕራፍ 10 ቁጥር 20 አጋንንት ስለተገዙላችሁ ደስ አይበላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የተናገረው ቃል ነው። ይህ ቃል ለኔና ለናንተም በዚህ ዘመን ስለሚያስፈልገን በመጽሐፍ ተጽፎ በየጊዜው እንማርበታለን። በዛሬው ቀን በዚህ ኃይለ ቃል የምንማማረው ስለ 2 ነገር ነው። አንደኛ 7 አጋንንት የወጡላት ማርያም መግደላዊት ዕረፍቷ መታሰቢያዋ ነው። በረከቷ ይደርብን። ሁለተኛው አሁን በዚህ በዘመናችን ብዙዎቻችን ታመን ለመፈወስ ለመዳን በየቤተ ክርስቲያኑ በየገዳሙ ጸበል ልንጠመቅ እንሄዳለን። አጋንንት ከኛ ይወጣሉ። በዚህ ደስታችን ፍጹም ሆኖ በዛው ስለምንቀር ጌታ በተናገረው ቃል መሰረት ከዚህ የበለጠ ደስታ እንዳለ የምናይበት የመጽሐፍ ቅዱስ ቃል ነው። እዚህ አምላካችን እግዚአብሔር በሰማነው ቃል እንድንለወጥ እንድንባረክ አምላካችን የቃሉ ባለቤት ይርዳን። ወተመይጡ እልክቱ ሰብአ እንዘ ይትፌስሑ ወይብሉ እግዚኦ አጋንንትሂ ይትዔዘዙ ለነ በስምከ። ጌታ ሆይ ከሰባዎቹ 2 ተመልሰው መጡና ጌታ ሆይ አጋንንት በስምህ ተገዙልን እያሉ በጌታ ፊት ተናገሩ ይላል። እንግዲህ ከ72ቱ አርድእት ጌታ ለወንጌል አገልግሎት የጠራቸው የመረጣቸው ከእግሩ ስር አስቀምጦ ካደረበት እያደሩ ከዋለበት እየዋሉ እንዲማሩ ያደረጋቸው 12ቱ ሐዋርያትና 72ቱ አርድእት ናቸው። ለወንጌል አገልግሎት የመረጣቸውና ከነዚህ መካከል 2ቱ ተመልሰው መጥተው ይላል ለተልኮ ከሄዱበት ቦታ ተመልሰው መጥተው በስምህ አጋንንት ተገዙልን ብለው ደስ ብሏቸው ተናገሩ ይላል። ይሄ ቃል እውነት ነው፣ ያስደስታል። ዲያብሎስን ያህል ጠላት ማሸነፍ ስንችል ያውም በእግዚአብሔር ስም ድል ማድረግ ስንችል በደዌ ከሚያሰቃዩአቸው ሰዎች ማስወጣት ስንችል ከዚህ የበለጠ ደስታ ምን አለ? ነገር ግን የደስታ መጨረሻ አይደለም ነው እና መድኃኒታችን ኢየሱስ ክርስቶስ ከሰዎች ሲወጡ ብቻ አይደለም ጋኔን እንደ መብረቅ ከሰማይ ሲወርድ ታያላችሁ። ይሄም ብቻ አይደለም ማለት ይሄም ብቻ
አይደለም። አጋንንት ስለተገዙላችሁ ብቻ ደስ ሊላችሁ አይገባም። ይልቁንም ደስ እስካላችሁ ስማችሁ በሰማያት ስለተጻፈ ነው አለ። ስማችሁ በሰማያት ስለመጻፉ ነው እንጂ አጋንንት ስለወጡ ብቻ ደስ ልትሰኙ አይገባም ማለት። የዛሬቱ ባለ ታሪክ ቅድስት እናት ታሪኳ እጅግ የሚመስጥ በረከቷ ቃል ኪዳኗ ለሌላው ሁሉ የሚተርፍ ሕይወቷ አስተማሪ የመግደሎን ሴት የሆነች ማርያም 7 አጋንንት ያደሩባት ሴት ነበረች። 7 አጋንንት እንዳደሩባት የሚታወቀው ደግሞ 7 አይነት ኃጢአት ያሰሯት ነበር። በሚያሰሯት ኃጢአት ነበር ምን ያህል አጋንንት እንዳደሩባት። ዛሬ አንዳንዶች በጸበል ቦታ ላይ ይሄን ያልሆነ ነው ያለ ነው ብለው ሲለፈልፉ ከመጽሐፍ ቅዱስ ውጭ አንቀበልም የሚሉ ወይም ደግሞ እግዚአብሔር ኃይል ያልገባቸው አንዳንዶች ያፌዛሉ፣ ይቀልዳሉ። እንዴት አንድ ይሄን ያህል ሰይጣን ሰው ላይ ይቀመጣል ይላሉ። ምን ሰይጣን እኮ ቦታ አይፈጅም፣ ረቂቅ እኮ ነው። አሁን እኛ የምንተነፍሰው አየር መጠኑ ምን ያህል እንደሆነ የሚያውቀው እግዚአብሔር ብቻ እኮ ነው። ቁጥሩ ምን ያህል እንደሆነ አናውቅም። በአየር በዓለም ሁሉ ምሉ ነው። ቦታ ባገኘበት ቀዳዳ ሁሉ ገብቶ መኖር ይችላል። እና 7 አጋንንት አድረውባት ነበር። ዝሙት ያሰሯታል፣ ክፉ ያናግሯታል፣ የምንዝር ጌጥ ያስለብሷታል፣ ሐሜት ያሳሟታል። 7 አይነት ኃጢአት ያሰሯት ነበር። ግን እቺ ሴት እጅ ያልሰጠች መድኃኒት የምትፈልግ ብቻ ሳትሆን እውነተኛውን አዳኝ አግኝታ ለዘላለም መዳን የምትሻ ነበረች። ጊዜያዊ ፈውስ፣ ጊዜያዊ ሰላም፣ ጊዜያዊ እረፍት ብቻ አልነበረም ፍላጎቷ። ዘላለማዊ ፈውስና ድህነት ነበር ፍላጎቷ። ይሄንን የምናውቀው በሕይወቷ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ይህችን ሴት ለስም አጠራሩ ክብር ይግባውና 7ቱንም አጋንንት ከሷ እንዲወጡ አደረገላት። ክብር ምስጋና ይግባው ለስሙ። በዚህ ደስ ብትሰኝም ደስታዋ ግን ፍጹም አይደለም። እቺ ሴት እኔ ኃጢአተኛና በደለኛ ስሆን 7 አጋንንት ካወጣልኝ ከዚህ በኋላ እሱን ብቻ ብከተል የበለጠ ያደርግልኛል ብላ ኑሮዋንም ሕይወቷንም ጊዜዋንም ጌጧንም ወጣትነቷንም ለሱ ሰጠች። ይህች ሴት ዓለምን ያስተምራሉ ተብለው ብዙ የተደከመባቸው ሐዋርያት በተሰቀለበት ሰዓት ሸሽተው ቤት ዘግተው በተቀመጡበት በፍርሃት በተዋጡበት ሰዓት ያ በልቧ የነበረው የፍርሃት ርኩስ መንፈስ ወጥቶላታልና ያ ወደ ኋላ ይጎትት፣ ያጠራጥር፣ ያስክድ፣ ይጥል፣ ያዝል የነበረው ርኩስ መንፈስ ዛሬ በሷ ውስጥ የለምና እሷ ግን የስቅለቱ ዕለት ብቻ ያይደለ ከሞቱም በኋላ በመቃብሩ አልተለየችም ነበር እና የመጀመሪያው ትንሣኤ የተገለጠላት ይህች ሴት ነበረች። ወደ መቃብሩ ቦታ ከልቤ 7 አጋንንትን አውጥቶልኛል፣ ከሱ መቃብር ላይ ስጋውን አግኝቼ ሽቶ
እቀባው ዘንድ ከመቃብሩ ላይ ድንጋዩን የሚያንከባልልልኝ ማን ነው እያለች እየተጨነቀች ስትሄድ መቃብሩ ባዶ ሆኖ የትንሣኤዋ ጌታ የትንሣኤያችን በኩር በመቃብሩ ዳር ቆሞ በቀደመ ስሟ ያይደለ እሱ ባከበረበት ስሟ ማርያም ብሎ ሲጠራት ረቡኒ ብላ እንደ ሙሴ እንደ ቅዱሳኑ እንደ ነቢያቱ ከጌታ ጋር ቃል ለቃል ለመነጋገር የበቃች ሴት ናት። ይሄ ብቻ አሁንም የደስታዋ ፍጻሜ አልሆነላትም። እስከ መጨረሻው ድረስ ተጋድላ በሰማዕትነት በክብር ስሙን ከሐዋርያት እግር ስር እየተከተለች እየመሰከረች እያገለገለች በልቧ የነገሰውን እርሱን የቃሉ ባለቤት የሕይወት ባለቤት የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ዙፋኑ ከልቧ ላይ ሳይነሳ ወደ ዘላለማዊ እረፍት የተሸጋገረችበት ቀን ነው። ክብር ምስጋና ይግባው ለእግዚአብሔር። ይሄንን ነው ለ72ቱ አርድእት የነገራቸው። አጋንንትን ስላወጣችሁ ይሄ የድል ፍጻሜ አይደለም፣ የሕይወት ፍጻሜ አይደለም፣ ይሄ የመጨረሻ አይደለም። የመጨረሻውስ የጣላችሁትን ጋኔን እንደገና ሳይጥላችሁ ያስወጣችሁት ጋኔን እንደገና ተመልሶ ሳያድርባችሁ ለዘላለም እንደተጣለ በፊታችሁ ለዘላለም እንደወደቀ በፊታችሁ ለዘላለም ወጥቶ እንደቀረ ከሕይወታችሁ በመንግሥተ ሰማያት መኖር ስትችሉ የመንግሥተ ሰማያት ባለቤት መሆን ስትችሉ ነው። ይሄ ዛሬ በእኔና በእናንተ ሕይወት ውስጥ ሊገለጥ የሚገባው ነው። ብዙዎቻችን ታመን መተን ከዳን በኋላ ተመልሰን የምንታመም አይመስልንም። አንድ ቤት በጥሩ ሁኔታ ተሰርቶ ባለቤቶቹ ገብተውበት እየኖሩበት ከቆዩ በኋላ እንደገና ያንን ቤት ወጥተው ሰው አልባ ቢያደርጉት ቤቱ ባዶን አይሆንም። ምን ይሆናል? ቁንጫ፣ አይጥ፣ የተለያየ ተባይ ያፈራል። የሰውም ሕይወት እንደዚሁ ነው። የሰው ሕይወት እንደዚህ ነው። በመጀመሪያ በ40ና በ80 ቀን የተቀበልነውን ያ ጸጋ መንፈስ ቅዱስ ልጅነት በተለያየ ምክንያት ይቆሽሻል። በንስሐ ይነጻል። በደዌ የተያዘ ሰውነት በፈውስ ይድናል። ከዳን በኋላ ግን አዳኙን እስከ መጨረሻው መከተልና በተነገረን በዳንበት መኖር የማንችል ከሆነ ጠላት ተስፋ አይቆርጥም፣ ተመልሶ በሽተኛ ያደርገናል። አሁን የብዙዎቻችን ችግር ይሄ ነው። ወደ ጸበል እንመጣለን፣ ወደ ቤተ እግዚአብሔር እንመጣለን። ሐኪም ሊያድነው ያልቻለውን መድኃኒት የለውም የተባልነውን ተስፋ የላቸውም የተባልንበትን ያን ሁሉ ታሪክ ሲቀየርልን በአንድ ቀን ምስክርነት ከአውደ ምሕረቱ እንጠፋለን። በጥቂት የገንዘብ ስጦታ ከዛ ከእውነተኛው የመድኃኒት ቤት እንርቃለን። ስለዚህ መድኃኒቱ ስለተቋረጠ አሁን አለ እኮ አንዳንድ የህመም አይነቶች አሉ እስከ መጨረሻው ድረስ የማይቋረጥ መድኃኒት ያላቸው። እስከ መጨረሻው ድረስ መድኃኒቱን ተጠንቅቀው ከወሰዱ እነዛ ሰዎች ታማሚ አይደሉም፣
ጤነኞች ናቸው። መድኃኒቱን ካቋረጡ ግን ዕለቱን በሽተኛ ይሆናሉ። የኔና የናንተ የክርስትና ሕይወት ይሄ ነው። በእግዚአብሔር ቤት የእግዚአብሔር ሕግ የእግዚአብሔር ቃል መንፈሳዊ ሕይወት ሲቋረጥ ዕለቱን በሽተኛ ያደርጋል። ካልተቋረጠ ግን ለዘላለም ጤነኞች ነን፣ ለሁል ጊዜ ደስተኞች ነን። ይህች ማርያም መግደላዊት ያደረገችው ይሄንን ነው። 7 አጋንንት ከወጡላት በኋላ ድጋሚ እንኳን 7ቱ አንዱም እንዳይገባ ልቧን ለዲያብሎስ ዘጋች። ልቧን ዘጋች። ከዛ በኋላ የሷ ልብ የተከፈተው ለክርስቶስ ብቻ ነው፣ ለቃሉ ብቻ ነው። አጋንንት መግቢያ አላገኙም። ከክርስቶስ ጋር ከቃሉ ጋር ያላት ግንኙነት ስላልተቋረጠ ሊያገኟት አልቻሉም። እኛ እኮ አጋንንት እንደፈለጉ የሚያደርጉን ከእግዚአብሔር ጋር ያለን ግንኙነት ሲቋረጥ እየጠበቁ እኮ ነው። ሲቋረጥ ካልተቋረጠ እኛን የማግኘት እድል አያገኙ እና እነዚህ ደቀ መዛሙርት መጥተው እንዲህ አሉ፣ አጋንንት በስምህ ወጡልን፣ ደስ አለን አሉ። ይሄ እኮ የተሰጣቸው ስልጣን ነው እኮ። መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ቁጥር 8 በሉቃስ ወንጌል ምዕራፍ 9 ቁጥር 1 ላይ ያመኑትን እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንት ያወጣሉ፣ ድውይ ይፈውሳሉ፣ ለምጽ ያነጻሉ፣ እሾህ አይወጋቸውም፣ አውሬ አይበላቸውም፣ ዘንዶና እባብ ሊያጠቃቸው አይችልም ብሎ ቃል ኪዳን ሰጥቷቸዋል። የተሰጣቸው ነገር አይደለም፣ ያልተሰጣቸውን እያሰቡና እየፈለጉ መኖር። ይህንን ነው ክርስትና ማለት። ዛሬ እኔና እናንተ ለቅዳሴው እኮ አይደለም የምንተጋው። አሁን ሱባኤ የገባነው እኮ ለማስቀደስ አይደለም። አሁን የምንጾመው እኮ ለዛሬ ለምናገኘው የዕለት እንጀራ አይደለም፣ ለዛሬ ለምናገኘው ስጋዊ ፈውስ አይደለም። ይሄንን እያሰብን የምንጾም ሰዎች ካለን አልገባንም። መጾም ካለብን የምንጾመው ስማችን በሰማያት እንዲጻፍ ነው። እንዲህ ይላል ቅዱስ ዮሐንስ በራእዩ በዮሐንስ ራእይ ምዕራፍ 20 ቁጥር 15 ላይ በሕይወትም መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ይጣላል ይላል። እግዚአብሔር ከዚህ ይሰውረን። በሕይወት መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ይጣላል አለ። ስለዚህ የምንጾመው የምንጸልየው የምንጋደለው ልጅነታችንን አጽንተን የምንይዘው በሕይወት መጽሐፍ ስማችን እንዲጻፍ። በመጽሐፈ መነኮሳት የአንድ አባት ታሪክ አለ። በተጋድሎ በአታጽንተው በጾም በጸሎት በሱባኤ ተወስነው ሲኖሩ እግዚአብሔር በቸርነት ጠራቸውና ወደ እግዚአብሔር ተጠርተው እየሄዱ ጠላት አባ አመለጥከኝ ይላቸዋል እየተከተለ። ተስፋ የማይቆርጠው ወደ እግዚአብሔር የተጠራችን ሰውነት እንኳ ሳይቀር እየተከተለ አመለጥከኝ ይላል። አዎ አመለጥኩህ እንዲሉት በትዕቢት እንዲወድቁ ፈልጎ ነበር። እሳቸው ግን ይሄ አይደለም ዓላማው፣ ከሱ ማምለጥ ብቻ ሳይሆን ከሱ አምልጦም የመንግስቱ ወራሽ ለመሆን ነው። እና በትትና ቃል ምን አሉት? በቀኝ ልቁም በግራ ሳላውቀው ምኑን አመለጥኩ አሉት። ጠላት የሚሸነፈው በትትና ነው። እሬት አባቱ እየጾምኩ እየጸለይኩ እኔ ሥላሴ ባሪያ
እኔ አጠገብማ አይደርሳትም በሚል ፉከራ ጠላት አይሸነፍም። የሚሸነፈው በትህትና ቃል እግዚአብሔር ለሱማ አስተላልፎ አይሰጠኝም። እንደኔ ድካም ሳይሆን እንደ እግዚአብሔር ጥበቃ እያል በትህትና ስንኖር ነው የሚሸነፈው። በቀኝ ልቁም በግራ ሳላውቀው አሉ። የጠራቸው በእቅፉ ከተቀበላቸው በኋላ አባ አመለጥከኝ አለው። አዎ አመለጥኩ አለት። ምክንያቱም አድራሻቸው ስለታወቀ አድራሻቸውን ስላወቁ። ስለዚህ ሐዋርያትን ምን አላቸው? አጋንንት ስለወጡላችሁ በስሜ ስለወጡላችሁ ደስ አይበላችሁ፣ ስማችሁ በሰማያት ስለተጻፈ። ዛሬ በምናደርጋት ጥቂት ነገር ደስታችን ፍጹም መሆን የለበትም። የሚያደክም ደስታ አለ፣ የሚያሰንፍ ደስታ አለ፣ ትዕቢተኛ የሚያደርግ ደስታ አለ። እኔኮ ፍልሰታን 16ቷን ቀን በጭራሽ መሬት ነው የምተኛው። ጥሩ ነው፣ ግን ይሄ የደስታ መጨረሻ አይደለም። ይሄ የድልም መጨረሻ አይደለም። እና የእግዚአብሔር ስም አጋንንትን ያወጣል። የኛ ጥንካሬ ብቻ አይደለም፣ የኛ ብርታት ብቻ አይደለም። ኃጢአተኛው በደለኛው ሲናገረው ስሙ ኃይል አለው። በማቴዎስ ወንጌል ምዕራፍ 7 እጅግ የሚደንቅ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቃል አለ። ማቴዎስ 7 ቁጥር 22 ላይ ሰዎች መጡ፣ ጌታ ሆይ በስምህ አጋንንት አውጥተናል፣ ድዊ ፈውሰናል፣ ለምጽ አንጽተናል አሉት። አዎ ስሙ አጋንንት ያወጣል፣ ድዊ ይፈውሳል፣ ለምጽ ያነጻል። እነሱ የተገቡ ስለሆኑ ሳይሆን እግዚአብሔር ስሙ ታላቅ ስለሆነ። ይህንን ደግሞ እመቤታችን ቅድስት ድንግል ማርያም በሉቃስ ወንጌል ምዕራፍ 1 ላይ በጸለየችው ጸሎት ቁጥር 54 ላይ ወቅዱስ ስሙ ወሳህሉኒ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ፣ እርሱ ብርቱ የሚሆን በኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው። ቅዱስ ስሙ አጋንንትን ያወጣል፣ ድውይ ይፈውሳል። አሁን እኛ ቁመን በምናስተምርበት ሰዓት እኛ በምናስተምረው ትምህርት ሰው ለንስሐ የሚበቃው ከኛ ቅድስና የተነሳ አይደለም፣ ከቃሉ ጉልበት የተነሳ ነው። ከቃሉ ኃይል የተነሳ ነው። የሚቀድሰው ካህን ከሱ ቅድስና የተነሳ አይደለም። ቅዱስ ሥጋው ክቡር ደሙ የሚለወጠው እግዚአብሔር ለሕዝቡ ስለሚራራ በካህኑ ላይ ያለው ጸጋ እግዚአብሔር ካህኑ የሚናገረው የእግዚአብሔር ቃልና የሚጠራው የእግዚአብሔር ስም። ይሄን ስል ካህናት ቅዱሳን አይደሉም፣ ንጹሃን አይደሉም ለማለት አይደለም። ባይሆኑም እንኳን ሰው ደካማ ነውና በድካም ቢወድቁ ቢበድሉ እግዚአብሔርን ቢያሳዝኑ እንኳ የእግዚአብሔር ስም በእነሱ አንደበት ሲነገር ድንቅ ይሰራል። ይሄ ማለት ግን እነሱ ቅዱሳን ናቸው ማለት አይደለም። ተአምራት የሚያደርግ ሁሉ ጻድቅ አይደለም፣ ቅዱስ አይደለም። ተአምር የሚያደርገው የሰውየው ቅድስና ብቻ ሳይሆን ሰውየው የሚጠራው የእግዚአብሔር ስም። በዚህ የመጽሐፍ ቅዱስ ቃል በማቴዎስ ወንጌል ምዕራፍ 7 ቁጥር 22 ላይ ጌታ ሆይ በስምህ ድውይ ፈውሰናል፣ አጋንንትን አስወጥተናል፣ ለምጽ አንጽተናል ሲል እርሱ ግን ምን አላቸው? አላውቃችሁም እናንተ አመፀኞች ከኔ እራቁ ብሎ
ይናገራቸዋል፣ ይመሰክርባቸዋል። በሱ ስም ከሌሎች አጋንንትን አውጥተዋል። በእነሱ ውስጥ ያለውን ክፉ ጋኔን ግን ማስወጣት አልቻሉም። ስለዚህ ሐዋርያትን የገሰጻቸው ከዚህ የተነሳ ነው። አጋንንትን እያወጣችሁ የምትኖሩ እንድትሆኑ ብቻ አይደለም እኔ የመረጥኳችሁ፣ በመንግሥተ ሰማያት ስማችሁ በቅዱሱ መጽሐፍ ላይ ተጽፎ ከብራችሁ ገናችሁ እንድትኖሩም ጭምር ነው። እንድትኖሩም ጭምር ነው። ይሄ የሕይወት መጽሐፍ የድል አድራጊዎች ስም የሚጻፍበት ነው። በኦሪት ዘጸአት ሊቀ ነቢያት ሙሴ ኦሪት ዘጸአት ምዕራፍ 32 ቁጥር 32 ላይ እስራኤል በደሉ፣ በእግዚአብሔር ላይ አመፁ። ያኔ እግዚአብሔር በሕዝቡ ተቆጥቶ ሕዝቡን ሊያጠፋ ሲል ሙሴ ስለ ሕዝቡ በእግዚአብሔር ፊት ተንበረከከ። እንዲህም ብሎ ጸለየ፣ ይሄንን ቀኝና ግራውን የማያውቅ ሕዝብ ከምታጠፋ እኔን ከቃል ኪዳኑ መጽሐፍ ደምስሰኝ አለ። ይሄ ቃል ነው። ስለዚህ የኔና የናንተ የሕይወታችን ፍጻሜ፣ የክርስትናችን ፍጻሜ፣ የመንፈሳዊነታችን ውጤት፣ የእግዚአብሔር ልጅነታችን ምስክር በሰማያት ስማችን መጻፉ ነው። በቃል ኪዳኑ መጽሐፍ ስማችን መጻፉ ነው። ይሄ እስካልሆነ ድረስ በዚህ ምድር የምናደርገው የእግዚአብሔር ስለመሆናችን ምልክት እንጂ የእግዚአብሔር ስለመሆናችን ፍጻሜ አይደለም። ይሄ ተስፋ ለማስቆረጥ አይደለም፣ እንድንጠነቀቅ ለማድረግ። እንደ ማርያም መግደላዊት አጋንንት ከወጡልን በኋላ ዳግም ተመልሰው ወደ ሕይወታችን እንደገና ተጠናክረው እንዳይመጡ እኛ በቤቱ መጽናት አለብን፣ በሕይወት መበርታት አለብን። ወገኖቼ ማርያም እኮ አጋንንቱን እሱ አስወጣላት፣ እሷ ደግሞ ያን ጌታ ያነጻው ልብ ከዚህ በኋላ ለሌላ ሊሆን አይገባም ብላ ወደ ልቧ እሷን አስገባችው። እኛ አጋንንት ከወጡልን በኋላ ልባችንን ከዛ በኋላ ለማን እያደረግነው ነው? ያ ፈውስ በሕይወታችን ያጣ ነው። እንደገና በስብራት የምንያዘው ዳግም በደዌ የምንወድቀው ለማን እያደረግነው ነው? አሁን በዚህ ጾም ያለው ብርታት ነገ ከ16 በኋላ አይኖርም። ለምንድን ነው ማስቀጠል ያልቻልነው እንዴ? እኛ እኮ ጾመኞች ነን ስንባል ለዛሬ ከእህልና ለውሃ ነው። ፍጻሜው ግን ጾመኝነታችን ከኃጢአት ነው። ጾም ሲፈታ አብረን ኃጢአቱን ማናስቀጥለው ከሆነ ማርያም መግደላዊት መሆን እንችላለን። እሷ ያንን በጾም በጸሎት ነው ያንን ሕይወት ያስቀጠለችው። ጠላት ዳግም ወደ እሷ እንዳይመጣ ያደረገችው በዛ ነው። እንግዲህ የእግዚአብሔር ቤተሰቦች አጋንንትን ስለወጡልን አጋንንትንም ስላስወጣን ይሄ እንድንታበይ ሊያደርገን አይገባም። በአሁን ሰዓት በጸበል ማጥመቅ በልዩ ልዩ ሀብተ ፈውስ የተሰጣቸው ብዙ አባቶች ይኖራሉ። ነገር ግን ይሄ ሀብተ ፈውስ መሰጠቱ አንድ ነገር ሆኖ እያለ ባለመድኃኒት ራስህን አድን ነው። መጀመሪያ ያ መድኃኒቱ እኛን የማያድን ከሆነ ምን ጥቅም አለው? ምን ጥቅም አለው? እኛ ራሳችን ድነን ነው ሌላውን ማዳን ያለብን። እንግዲህ ትምህርቴን ሳጠቃልለው በትንቢተ
ዳንኤል ምዕራፍ 12 ቁጥር 1 ላይ ነብዩ ዳንኤል የተናገረው ቃል አለ። ከዚሁ ትምህርት ጋር አብሮ የሚሄድ እንዲህ ይላል። በዚያን ዘመን ስለ ሕዝብ ልጆች ሁሉ የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝቡም ከሆነ ጀምሮ እስከዚያ ዘመን ድረስ እንደ እርሱ ያለ ያልሆነ የመከራ ዘመን ይሆንበታል። በዚያን ዘመን በመጽሐፍ ተጽፎ የተገኘው ሕዝቡ ሁሉ አይጎዳም ነው የሚለው። አያችሁ፣ በመጽሐፍ ተጽፎ የተገኘ ሕዝብ አይጎዳም። በመጽሐፍ ተጽፎ የተገኘ ማለት ምን ማለት ነው? ክርስትናውን፣ መንፈሳዊ ሕይወቱን፣ ልጅነቱን ጠብቆ የተገኘ ሰው አይጎዳም። ዓለም ቢበድል ከዓለም ጋር አለመበደል ማለት እኮ ነው። እንደ ኖህ እንደ ሎጥ በእነሱ ዘመን እኮ ዓለም ጠፍቷል። እግዚአብሔር እነሱም ብቻ ነው ያተረፈው። ለምን? ከተጻፉበት መጽሐፍ የሚያሰርዝ ስማቸውን የሚያስጠፋ ስራ ሰርተው ስላልተገኙ፣ ከበደለው ጋር ስላልበደሉ፣ ከእውነት ጋር ስለቆሙ፣ ያመኑትን አጽንተው ስለያዙ እና ማርያም መግደላዊት እጅግ የሚደንቅ ታሪክ ያላት እናት ናት። ብቻዋን አንድ መጽሐፍ የሚወጣት 7 አጋንንት ከወጣላት በኋላ ቅዱስ ለመባል የበቃች እኮ ናት። ከ36ቱ ቅዱሳት አንስት አንድ ሁና የተቆጠረች። እኛ ከዳን በኋላ ከተፈወስን በኋላ አገልጋይ መሆን አይደለም ተገልጋይ መሆን እንኳን በቅጡ መች እንችላለን? እሷ እኮ ከዳነች በኋላ አገልጋይ ነው የሆነችው። እኛ የተሻለ አገልጋይ መሆን እንዴት ያቅተናል? የተሻለ ተገልጋይ መሆን እንዴት ያቅተናል? ብንችል በተሰጠን ጸጋ፣ በጉልበታችን፣ በገንዘባችን፣ በእውቀታችን አገልጋይ ብንሆን፣ ባንችል ደግሞ ያን ከእግዚአብሔር ዘንድ ሳይቋረጥ የሚሰጠውን አገልግሎት በሚገባን መልኩ ብንቀበል የተሻለ ነው እና ብዙዎቻችን እኔ ጋኔን የለብኝም፣ እኔ እግዚአብሔር ይመስገን ሰይጣን ከኔ ርቆ ነው ያለው እንላለን። ሰይጣን ግዴታ እኮ እኛ ላይ መኖሩን የሚገለጸው አፋችን ሲዘጋ፣ አንደበታችን ሲታሰር፣ ሰውነታችን ልምሶች ሲሆን፣ ልብሳችንን አውልቀን ድንጋይ ስንወረውር፣ ሌላውን ስንሳደብ፣ መንገድ ለመንገድ ወድቀን ስንገኝ አይደለም። ይሄ ብቻ አይደለም። የማርያም መግደላዊት 7 አጋንንት ሲያድሩባት ምልክቶቹ ብለናል። ምንዝር ጌጥ፣ ሌላውን በዝሙት ለመጣል የሚጋብዝ አለባበስ ማለት ነው ምንዝር ጌጥ። ይሄን የሚያደርግ ሰው ክፉ ጋኔን በሱ ላይ አለ። ግድ መጮህ አይደለም፣ ግድ መለፍለፍ አይደለም፣ ግድ ድንጋይ መወርወር አይደለም። ሐሜት፣ ዝሙት፣ እነዚህ ሁሉ በእኛ ላይ ጠላት እንደሰለጠነብን እንዳለብን መገለጫዎች ናቸው። ኢትትፈሱ እስመ አጋንንት ይገንዩ ለክሙ፣ አጋንንት በስሜ ስለወጡላችሁ ደስ አይበላችሁ፣ ስማችሁ በሰማያት ስለተጻፈ እንጂ። በጸበል ቦታ ሄደን አጋንንት ከኛ ስለወጡልን ወይም ደግሞ በአገልግሎት ሆነን አጋንንትን ከሰዎች ላይ ስላወጣን ይሄ የቅድስና ፍጻሜ አይደለም። የቅድስናው ፍጻሜ በቀኝ መቆም ነውና ሱባኤያችንን፣ ጾማችንን፣ ጸሎታችንን ጠላት ዲያብሎስን ድል አድርገን እስከ መጨረሻው ድረስ በቅድስና ሕይወት ኖረን በቃሉ እየተመራን በቀኝ ለመቆም የበቃን እንድንሆን አምላከ ቅዱሳን ይርዳን። የእናታችን የማርያም መግደላዊት ቃል ኪዳኗ በረከቷ በሁላችን ላይ ይደር። ይቆየን።